ስፔን የ2026 የፊፋ የዓለም ዋንጫ አሸናፊ በመሆን ዋንጫውን ማንሳቷ ተረጋግጧል። በኒውዮርክ ጀርዚ ስቴዲየም በተደረገ የፍጻሜ ጨዋታ Gonna bend on it. That is simply amazing. The youngest player, Lamine Yamal, drags Spain level again. ኤንዞ ፈርናንዴዝ በሁለት ቢጫ ካርድ ከሜዳ በመሰናበቱ ለጨዋታው ቀሪ ጊዜ በ10 ተጫዋቾች ለመጫወት ተገዶ ነበር። በጨዋታው የአርጀንቲና ግብ ጠባቂ ሚሊኖ ማርቲኔስ በርካታ ጥቃቶችን በማዳን ቡድኑን በጨዋታው ስለማቆየት ቢጥርም የስፔን ማጥቃት የበላይነት በስተመጨረሻ ውጤታማ ሆኗል። በተጨማሪ የ2026 የዓለም ዋንጫ የፍጻሜ ጨዋታን አስመልክቶ የሚከተሉትን ተጨማሪ መረጃዎች ትኩረት ስቧል። የሽልማት ስነ ስርዓት የስፔኑ አምበል አልቫሮ ሞራታ የዓለም ዋንጫውን በኒውዮርክ ስቴዲየም ከፊፋ ፕሬዚዳንት እጅ ተቀብሏል። ስፔን በውድድሩ ያሳየችው የተረጋጋ የአጨዋወት ስልትና የኳስ ቁጥጥር የበላይነት ለድሉ ዋና ምክንያት እንደሆነም ተመልክቷል። የደጋፊዎች ድባብ በስቴዲየሙ የተገኘው ደጋፊ ቁጥር ከፍተኛ ሲሆን የአሜሪካ፣ የስፔንና የአርጀንቲና ደጋፊዎች በስፍራው ተገኝተው ጨዋታውን ተመልክተዋል። የአሜሪካ አስተናጋጅነት በውድድሩ ታሪክ ውስጥ በከፍተኛ የደጋፊ ቁጥር የሚታወስ ይሆናል። ከግለሰቦች ሽልማት ስናይ ወርቃማውን ጫማ ከፍተኛ ጎል አስቆጣሪው የፈረንሳይ ኬሊያን ኤምባፔ በውድድሩ ያስቆጠራቸው ግቦች ብዛት ከፍተኛ በመሆኑ ሽልማቱን ተቀዳጅቷል። ወርቃማውን ጓንት ምርጥ ግብ ጠባቂ ምንም እንኳ በውድድሩ መጨረሻ ቢሸነፍም የአርጀንቲናው ሚሊኖ ማርቲኔስ በውድድሩ ያሳየው ብቃት ምርጥ ግብ ጠባቂ አሰኝቶታል። የውድድሩ ምርጥ ተጫዋች የስፔኑ አማካኝ ፔድሪ በውድድሩ ላሳየው ድንቅ የጨዋታ አደረጃጀትና ፈጠራ የውድድር ምርጥ ተጫዋች ተብሎም ተመርጧል። ይህ የዓለም ዋንጫ በታሪክ ለመጀመሪያ ጊዜ በሶስት ሀገራት ማለትም አሜሪካ፣ ካናዳ እና ሜክሲኮ መዘጋጀቱ በአይነቱ ለየት ያደረገ ሲሆን አሁን የ2026 የዓለም ዋንጫ በይፋ ተጠናቆ አድናቂዎች ለቀጣዩ 2030 ውድድር የሚጠበቅበትን ጊዜ ጀምረዋል ይለናል።